ብቸኝነት ከምትወድ ሴት ነው ርቀሽ የኖርሽው። ስለዚህ ዝም አትበይ። አባዬን ንገሪኝ በይው። እሺ አባዬስ እንደሚገርመኝ ታውቂያለሽ ዳጣ፣ አንቺ ለማግኘት የምትፈልጊያት ለማየት የምትጓጓ ሴት ለማየ ጠላት መሆኗ ነው። ወይ ነው በቃ እማዬ እድሜ ልኳን ማየት የማትፈልጋ ሴት ልትሆን ትችላለች። ለምን? እናቴ እኮ ጥፋተኛ ላትሆን ትችላለች። ግን ደግሞ በቃ አንድ ቀንም ቢሆን የማየ ባሏ መስራባታለች። አይችልም ለአንዱ ጠላት ለአንዱ ደግሞ ጥሩ ልትገኝ ትችላለች። እና ደግሞ በቃ ላይ አይደል ምንም ሳትሰሪ እዛ ቦታ ልትገኝ ትችላለች። ከዚህ በኋላ አትጨነቂ እሺ። የሚያስጨንቅሽ ነገር ካለ ደግሞ ለእኔ ንገሪኝ፣ እኔ አለሁልሽ። እሺ አትጨነቂ እሺ። ዳጣ ምን ሆነሽ ነው? ዳጣ እናቷ ማን እንደሆነች እኔ ራሴ እነግራታለሁ። ከብርህ ነው? አዎ በልደቷ ቀን እነግራታለሁ። ልደት ለማክበር እናትና አባቷ እንግዲህ ሽርን ጉድ እያሉ ነው የሚገኙት፣ ሁላቸውም በያሉበት ማለት ነው። ቤተሰቦቻችን ዳጣ እንግዲህ ለመጀመሪያ ጊዜ በትክክለኛው በተወለደችበት ዕለት ልደቷ ልታከብር ነው። እስከዛሬ በግምትና በሁኔታዎች አንጻር ነበር ዝም ብላ የምታከብረው። ምክንያቱም የልደቷን ቀን ስለማታውቀው እናቷንም አባቷንም ስለማታውቅ በመጨረሻ እንግዲህ ከ21 ዓመት በኋላ 21ኛ ዓመቷን ለመጀመሪያ ጊዜ በተወለደችበት በትክክለኛው ዕለት ልታከብር ነው። ለዚህም እንግዲህ እናትና አባቷ ማለት ደረጀና ሰላም ልደታን እንግዲህ ለማክበር ያው እነሱ አልተመካከሩም። በነገራችን ላይ ደረጀም ያው ቀኑን ስለሚያውቀው ሰላምዬም ስለምታውቀው እንግዲህ ሰሞኑን ለማክበር ሽርን ጉድ እያሉ ነው የሚገኙት። ለዚህም እንግዲህ ለማርታ ደውላ ሰላም ከ3 ቀን በኋላ ለዳጣ የሆነ ስጦታ መስጭልኝ ነገር አለ፣ ስለዚህ እሱን ደግሞ ስጦታውን ለሚመጣ ሰው እኔ ልክልሻለሁ፣ ስጦታውን ሰሰጫት ነው አንቺም የምታዩ ስጦታውም እንደሆነ አይነገርም እያለቻት ነበረ። እንዴ ምን ቸገረሽ ታዲያ ሰላም ይሄ እንዲያፈር በበላው ደግሞ ለዚህ ምን ቸገረሽ? ላኪ ኦኬ ችግር የለውም። ግን በነገራችን ላይ ስጦታው ምን በማስመልከት ነው? ቆይ አንቺና ዳጣና ሰላም ግን እኛ ሳናውቀው ድሮ ትተዋወቃላችሁ እንዴ? እኔ ያልገባኝ ነገር አለ። ምክንያቱም ከኛ በተለየ ነገር በጣም የምትወጃት ይሄን ያክል ስጦታ የሚያሰጥ እንትን ቆይ ይሄን ያክል ፍቅር ምንድን ነው? ኧረ እናንተማ ጀርባችሁ መጠናት አለበት ምናምን ብላ ጀስት እንደ ቀልድ ካወራች በኋላ ይዞሮ ማርታ በመጨረሻ ግን በነገራችን ላይ ስጦታው ምንም በማስመልከት ነው ስትላት፣ አይ ትዬ ከ3 ቀን በኋላ ለዴቷ ነው የዳጣ ስትላት፣ እንዴ እውነትሽን ነው? 3 ቀን በኋላ ለዴቷ ነው? እውነትሽን ነው እንዴ? ታዲያ ለምን ቆይኛ ሳንሰማ እንዴት አንቺ ሰማሽ? ማለት ይሄ ነገር ቆይ ምንድነው ነገሩ? ይሹ ለማንኛውም እኛ እዚህ ተቀምጠን አብራን ሆና እየዋለች እያደረች ለኛ ሳትናገር ላንቺ እንዴት እንደተናገረች እሷ ራሷ ተመልሰዋለች። እንገናኛታለን፣ እንጠይቃታለሁ። ኤኒዌይስ በጣም ደስ ይላል። ታዲያ እናከብርላታለን። ይሄማ በጣም ደስ ይላል። ዳጣ የኔ ቆንጆ አፈር በበላው እንዴ ለምን አትናገርም? ታዲያ እኛ ሳብረን ፏፈሽ አድርገን እንድናከብርላት እንዴ ጥሩም አላደረገች። ኤኒዌይስ እሺ ስጦታሽን ግን እሰጣለሁ። ደግሞ ሰሞኑን ያልዘለኩ ስላልተመቸኝ ነው። ባባዬ ደህና ነው ሳሚልኝ በቃ ልጅ እሺ የኔ ቆንጆ በማለት እንግዲህ ፍቅሯን ገልጻላት እነሱ ከተሰነባበቱ በኋላ ይዞሮ ማርታ ቀጥታ ወደ ደረጀ ጋር ነበር የደወለችው። ደረጀ ጋር የደወለችው ሌላ ፕሮግራም ኖሯት ነው ማለት ውሃ እንደሚታወቀው እንግዲህ ዛሬ ኬክ ካልገዛሽልኝ ያለ ከጧት ጀምራ ስትል ነበር። ሰፈሩ ስትቀውጠው ቤቱን ስትረብሽ ነበር ያለችውና እንግዲህ በዛ ምክንያት ማርታ ደግሞ ኬክ አይገዛልሽም የምን ኬክ ነው የምታወሪው? ምክንያቱም ጣፋጭ ነገር ብዙን ማብስተሽ መብላት እንደሌለብሽ ተነግሮሻል። ስለዚህ እኔ የሚያስፈልግብሽ ሰዓት ላይ ወይም ደግሞ እኛ ራሳችን መግዛት አለብን ጊዜ ላይ ገዝተን ተበያለሽ። ስለዚህ ዛሬ አንቺ እንዳዘዝሽ ወይም ደግሞ አንቺ የሆነ ነገር ስላልሽ የሚገዛበት ምንም ምክንያት የለውም ስትላት ማርታ እንግዲህ ውሃ በጣም ነበር የተቆጣችው። እንደውም በቃ ከዚህ ቤት እወጣላችኋለሁ ሄድላችኋለሁ ምናምን አኩርፋ ነበረ። ይቻላል እሱማ እና ጓዝሽን ይዘሽ አይደል ሂጃ በጊዜ ስትላት ታይማ ይሄዳለሁ ስትል አዎ ሄዳለሁ እንዴ ሄዳለሁ አዎ ሂጂ ታዲያ ይሄማ በጣም ደስ ይላል እንደውም ማረፍን እንጂ አረፍኩኝ ምናምን ያለች እንግዲህ ማርታ እየቀለደችባት ነበረ። ውሃም እንግዲህ ከዛ ቀጥታ ሄዳ ሻንጣዋን አንስታ ነው የመጣችው። የልብሷን ሻንጣ ልብሷን በጀርባዋ አዝላ መጣች ማለት ነው። ስትመጣ ሳሎን እንግዲህ ያው እየተሰናበተች ነው። እማዬ በቃ ላይ ነው ምናምን ስትላት ኦኬ መልካም
እኔማ እኮ ሂጅ አልኩኝ። ስለዚህ መልካም መንገድ ይሁንልሽ፣ መንገዱን ጨርቅ ያድርግልሽ፣ በይጠቀረልሽ እናቴ፣ በሰላም ግቢ፣ ሰዓት ሳይመሽብሽ፣ ሰዓት ሳያልፍብሽ፣ መንገዱ ሳይጫለ ሳይመሽብሽ ንኪው እያለች ነበርና እንግዲህ ውሃ የፈለገችው አረ በጭራሽ ነይ ቶሎ እኔ ኬኮ ይገዛልሻል እንጂ አንቺማ የኔ ቆንጆ የት ነው የምትሄጂው ብላ አባብላ እንዴት ታስቀራት ነው የፈለገችው። እና ማርታ ደግሞ ሂጂ እያለች በቃ እማዬ ልሄድ ነው ትላታለች እኮ ሂጂ አታንገራግሪ፣ ለምንድን ነው እንዴ ሂጂ አልኩኝ እኮ ምናምን። እና ውሃ በጣም የተለደችው በመጨረሻ እንግዲህ በቃ ሄድኩኝ ብላ ብሪክ ብላ ሄደችው። ያው እንግዲህ ጓደኛ ጉዳይ እንደምታውቁት ምጥን ደግሞ እንዴት እማዬ በቃ ልትሄድ ትችላለች እኮ ውሃ እኮ የምትሄድበትን አታውቀውም። ደግሞ ዛሬ መዋለቿን ከጧት ጀምራ ነው እንዲ ኬክ ስትል የዋለችው ስትላት እንዴ ፍር በበላው በቃ ልጅን አመራት እንዴ ምናምን ብላ ማርታም እንደገና እንትናለችና በቃ ችግር የለውም እንደውም በቃ እጂ ኔቶ ላይ ይገዛልሻል በያትና ትንጣ በቃ ምጥን ይሄዱና አብራችሁ ይገዛላችኋል። ስለዚህ አብራችሁ ተካፍላችሁ በልታችሁ አንቺም ትሄጃለሽ፣ ደግሞ አንቺም ብዙ መጠበቅ አለብሽ ምናምን ብላት ነበር ያለቻትና ምጠነመሽ ማየ ብላ የሮጥ ነበር ሄደችው። ከኋላም እንግዲህ ውሃ እያለች እየተከተለቻት ነበርና የውጭኛውን በር ልትከፍት ስትል ደረሰችባት። እንዴ ውሃ የት ልትሄጂ ነው ምናምን ስትላት በቃ ላንቺ ብዬ ነው እንጂ አልመለስም ነበር። ድራይቨሩ ላይ ቆማ እኮ ነው ለእኔ ብለሽ ምንም ታደርጊው ልምመለስልሽ ገና እኮ ተመለሽ አላለቻትም፣ ግን ስለጠራቻትና ስለከተለቻት ማለት ነው። ወይኔ ልጅነት ደስ አይልም። ልጅነቴ እናስታወሰችኝ ጋይስ፣ ከእናቶቻችሁ ጋር ኩርባችሁ ምናምን ወይኔ ልጅነቴ ወደኋላ ልጅነት እና ከዛ በኋላ ተመለሰች እንግዲህ ማለት ነው ሻንጣዋን ይዛ እንግዲህ። ከዛ ደገዜ ደግሞ ሲያገኛቸው የትዳችሁ ነው ምናምን ሲላቸው ምን ትዳሪፍ ነው ምጥን እየተሰደደች ነበር፣ ውሃ ትሰደር ነበር። እንደገና ተመለሰች አላለችም ወይ አማርኛ ልትሰደር ነበር። አስባችሁታል? ወይኔ አማርኛቸው በጣም ነው የገረመኝ። ገዜ ደግሞ እየፈለጠዘ ነበረ በሰዓቱ ያው ለዛ ስመው ጉንጩን ዛሬ በጣም በደስታ ላይ በደስታ ሆኗል። መጀመሪያ ብትበቀለውም መጨረሻ እንግዲህ ጉንጩን ስማ አሳብደዋለች። ገዜ በጣም እንግዲህ ፊቱ ላይ ወርቅ የተረጨበት ነው የመሰለው እንጂ እውነት ለዛ የሳመችው አልመሰለውም። ጋይስ የምር በጣም ነው ያሳቀኝ እና በጣም ደስ እያለኝ ነበረ። በጣም ተደስቶ ነበረ። በቃ ሁኔታዎችን እንዴት ብዬ ልንገራችሁ ቤተሰቦቼ፣ በጣም ተደስቶ በጣም ፏፈሽ ያለ ነገር ነበር ማለት ነው። ለዛም እንግዲህ በጣም ደስ የሚል ፕሮግራም ነበረ። ገዜ እንግዲህ በጣም ተደስቷል። ምክንያቱም ለዛ ስላሳመችው እንግዲህ በቅርቡ ደግሞ አሪፍ ጥንዶች እንደሚሆኑ ምንም ጥርጥር የለውም ቤተሰቦቻችን። ሌላው እንግዲህ ወይዘሮ ማርታ ደረጀን ዛሬ ከበድ ያለ ጥያቄ መጠየቁ አይቀርም። እንግዲህ በኬኮ ጉዳይ የተነሳ አንዳንዱ ነገሮችን ሲያወሩ ከሳምንት በኋላ እኮ ማነው ከ3 ቀን በኋላ የዳጣ ልደት ነው ብሎ ነበር እሱም ያለትና እንግዲህ የሰላም የዳጣ ልደት ነው ማለትና የደረጀ የዳጣ ልደት ነው ማለት እንግዲህ ተመሳሳይ ቃላት ሲሆኑባት ማርታ በጣም ደንግጣለች። ማለት እንዴት እንግዲህ እሷ ከ3 ቀን በኋላ ልደቷ ነው እሷ ማውቃለች፣ ደረጀ ማውቃል። ያ ማለት ሁለታቸውም የተወለደችበትን እለት ያውቃሉ ማለት ነው። እንዴት ይሄ ነገር በጣም ከባድ ነው። የሚገርመው ነገር ደግሞ ዳጣ ይሄን ነገር አታውቅም ማለት ልደቷ ሌላ ጊዜ እንደሆነ ነው የምታውቀው እንጂ ይሄ የዛሬው ልደቷ እንደሆነ አታውቅም በፍጹም ማለት ነው። ሶ ይሄ ነገር ደግሞ ሌላ መስመር እንዲዛ ያደርገዋል። አሁን ደግሞ ማርታ በንዴት ዳጣን ትጠይቃታለች። ዳጣ ደግሞ ልደቷን ሌላ ጊዜ ነው እንጂ የምትጠራ በዚህ ጊዜ መሆኑን አታውቅም። ስለዚህ ትክክለኛውን እለቱን ደረጀና ሰላም እንዴት አወቁት የሚለው ነገር ሌላ ጥርጣሬ ውስጥ ያስገባል። እንግዲህ እሱ ነገር በቅርቡ እንግዲህ ደግሞ በዛ ደግሞ ደረጀ ልዩ ስጦታ አለኝ ለዳጣ ብሏል። ስጦታው ምንድነው? እናቷን መንገር ነው። ስለዚህ እናቷን ዳጣ እንግዲህ ልደቷ ለታ እናቷን ተሰማለች። ይሄ ደግሞ በጣም ትልቅ ብስራት ነው። በጣም ደስ የሚል ነገር ነው። በቀጣይ ደግሞ ለማርታ ዳጣ ልጁ እንደሆነች መናገር ይኖርበታል። እንዲሁም የሰላም ልጅ ሰላም እንግዲህ በቅርቡ ወደዚህ ትመለሳለች። በቀጣይ አዲስ ቪዲዮ እንገናኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ባይ ባይ።